የፊታችን ሰኞ የኢትዮጵያና ግብጽ በአባይ ግድብ ዙሪያ የሚያደርጉት ድርድር ጠብታን ውሃ የሚያስቀር መሆን እንደሌለበት የግብጽ ባለስልጣናት ያሳሰቡት ባሳለፍነው ሳምንት ውስጥ ነበር። የኢትዮጵያ አቻቸው በበኩላቸው ግብጽ በቅኝ ግዛት ውሎችን የመከተል ፍላጎት አላት ሲሉ ተችተዋል። ጌታቸው አብዲ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከኤርትራ ጋር ለመነጋገር በአመት ውስጥ ከ10 እስከ 15 የሽምግልና ጥረቶች ሲደረጉ መቆየታቸውና ይህም መቀጠሉን እየተናገሩ የመጨረሻ ስንብት ማድረጋቸው ይታወሳል። የሥርዓቱ መሪ በሰጡት ቃለ መጠይቅ ከ70 ጊዜ በላይ ሙከራ ተደርጓል ብለው ተናግረዋል። 70 ነው 71 ጊዜ የተሞከረው አልቆጠርኩም። በቀጣይነት እናንቋቋለን። ዛሬ መልሱ እንቢ ከሆነ ነገ እንሞክራለን። ነገም እንቢ ከተባን ከነገ ወዲያ እንሞክራለን። If you ask me, do you want to go to Asmara and sit down and negotiate with Isaias Afwerki? Then I say yes. ወደ ኤርትራ ለመጓዝ ፍላጎት እንዳልወት ሰማን። እስኪ ስለዚህ ጉዳይ እንገሩን ክቡር ፕሬዝዳንት። እንግዲህ እንዳልኩት ኤርትራ ብዙ ኮንታክትና የማውቀውና የምወደው ስለሆነ ፕሮግራሜት ለመሆን የሚያስችለን ሁኔታ ልስበርልታለኝ። ምን ብትሆን ወደ ባታስብሱና ባትቆሰቆሱና የመለሰን ራይ ሲሳደቡ ሰድበን ቅዠት ነው አላልን። ለሸኑሩ መሞት ሸራል ጎነጎነ ስልጣን የነዚያ ነው ብለን አላማን። መንግስት በሃይማኖት ጣልቃ ገባ ስንል አልተከራከርነ። የፊታችን ሰኞ የኢትዮጵያና ግብጽ በአባይ ግድብ ዙሪያ የሚያደርጉት ድርድር ጠብታን ውሃ የሚያስቀር መሆን እንደሌለበት የግብጽ ባለስልጣናት ያሳሰቡት ባሳለፍነው ሳምንት ውስጥ ነበር። የግብጽ የውሃ ሀብት ሚኒስትር ሀገራቸው በአባይ ወንዝ ዙሪያ አዳዲስ የልማት ፕሮጀክቶችን ለማካሄድ እቅድ እንዳላትም ይፋ አድርገዋል። የኢትዮጵያ አቻቸው በበኩላቸው ግብጽ በቅኝ ግዛት ውሎችን የመከተል ፍላጎት አላት ሲሉ ተችተዋል። ጌታቸው አብዲ የግብጽ ጊዜያዊ አስተዳደር ፕሬዝዳንት አደሊ ማንሱር ሀገራቸው አንዲት ጠብታ ውሃ በግድቡ ምክንያት ማጣት እንደማትፈልግ ለሀገራቸው መገናኛ ብዙሃን ገልጸዋል። ከድርድሩ አስቀድሞ ፕሬዝዳንቱ የሰጡት ማሳሰቢያ የካርቱሙን ድርድር አስቸጋሪ ሊያደርገው እንደሚችል ተገምቷል። የግብጽ የውሃና የመስኖ ሚኒስትር መሐመድ አብደል ሙጣልቢ የሀገራቸው ፕሬዝዳንት ሰኞ በሚካሄደው ድርድር ላይ ግብጽ ጠበቅ ያለ አቋምን ይዛ እንደምትቀርብ ትዕዛዝ ማስተላለፋቸውን ለግብጽ ዴይሊ ኢንዲፔንደንት ጋዜጣ ተናግረዋል። ፕሬዝዳንቱ በሁለቱ ሀገራት የሚደረገው ድርድር ወደ ግብጽ የሚፈሰው ውሃ አንዲት ጠብታን መቀነስ እንደሌለበት ማሳሰቢያ መስጠታቸውን የውሃ ሚኒስትሩ ለጋዜጣው በሰጡት ቃለ ምልልስ አመልክተዋል። ሁለቱ ሀገራት የአባይ ግድብን የሚቆጣጠር ዓለም አቀፍ ኮሚቴ እንዲቋቋም ድርድር በማድረግ ላይ ናቸው። ይሁንና በመካሄድ ላይ ያለው ድርድር ሁለቱ ሀገራትን ልዩነት ውስጥ ከቶ እንደሚገኝ ኢንዲፔንደንት ዴይሊ በካይሮ ዘግቧል። የግብጽ ውሃ ሀብት ሚኒስትር መሐመድ መታለብ ሀገራቸው አዳዲስ የልማት ፕሮጀክቶችን በአባይ ወንዝ ዙሪያ ለማካሄድ እቅድ እንዳላት ይፋ አድርገዋል። አዲስ ለሚካሄደው የልማት ፕሮጀክት ዝርዝር መረጃን ከመስጠት የተቆጠቡት መታለብ የሚካሄዱት ልማቶች ከጎረቤት ሀገራትን የሚጎዱ እንዳልሆኑ ገልጸዋል። ይሁንና አዲስ የሚካሄዱት ፕሮጀክቶች በአባይ ወንዝ ፍሰት ላይ የተመረኮዙ በመሆናቸው የአባይ ግድብ ጠብታን ውሃ ማስቀረት እንደሌለበት አስገንዝበዋል። የኢትዮጵያ ውሃና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የግብጽ የቅኝ ግዛት ውሎችን የመከተል ፍላጎት አላት ሲሉ ተናግረዋል። ሁለቱ ሀገራት ልዩነታቸው እየሰፋ መምጣቱን የግብጽ መገናኛ ብዙሃን የዘገቡ ሲሆን ግብጽ በአባይ ግድብ ለ6 ወራት ተቋርጦ ድርድሩ እንዳያልቅ ፍላጎት እንዳላትም መግለጽ ጀምራለች። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከኤርትራ ጋር ለመነጋገር በአመት ውስጥ ከ10 እስከ 15 የሽምግልና ጥረቶች ሲደረጉ መቆየታቸውና ይህም መቀጠሉን እየተናገሩ የመጨረሻ ስንብት ማድረጋቸው ይታወሳል። የሥርዓቱ መሪ በሰጡት ቃለ መጠይቅ ከ70 ጊዜ በላይ ሙከራ ተደርጓል ብለው ተናግረዋል። 70 ነው 71 ጊዜ የተሞከረው አልቆጠርኩም። ግን በየቀኑ ሙከራ እንደሚደረግ ግን በእርግጠኝነት ማስቀመጥ ይቻላል። ምናልባት የምክር ቤት እንደሚያውቀው ከምክር ቤት አባላት አንዱ
ዶክተር አሸብር የተከበረው ዶክተር አሸብር ባቀረቡት ጥያቄ መሰረት የሀገር ሽማግሌዎች የኢትዮጵያ ሀገር ሽማግሌዎች ጭምር በዚህ ስራ ላይ እንሳተፍ ብለው ሞክረው ነበር። ምናልባት እስካሁንም እየሞከሩ ሊሆን ይችላል እና በየቀኑ ሙከራ ይደረጋል። እስካሁን ድረስ በአማካይ በአመት ምናልባት 10-15 ሙከራዎች ይደረጋሉ ለማንኳኳት ጉዳዩ በሰላማዊ መንገድ እንዲፈታ ለማድረግ። የስርዓቱ መሪ በቅርቡ እንደገለጹት የሚያለያዩትን ነገሮች ኢትዮጵያ ተቀብላ ካልፈጸመች በስተቀር ድርድር ብሎ ነገር የለም ብለው እቅጩን አስቀምጧል። የኛ አቋም የሚያለያዩ ነገሮች ከተፈቱ አስቀድመው ከድርድር በፊት ድርድሩ ለምን ያስፈልጋል ነው። በእኛ አመለካከት ድርድር የሚያስፈልገው የሚያለያዩ ነገሮችን ተወያይቶ ተመካክሮ ለመጨረስ እንጂ እነዚህ የሚያከራክሩ ነገሮች አስቀድሞ አንደኛው ወገን የሌላኛውን ወገን አቋም ተቀብሎ ከፈጸመ በኋላ ድርድር ብሎ ነገር ትርጉም የለውም ነው የምንለው። ስለዚህ እስካሁን ድረስ እምቢታ ቢሆንም መልሱ የስትራቴጂያችን መሰረታዊ አካል ነውና ይሄን አናቆመው፣ ለወደፊቱም አናቆመው፣ በቀጣይነት እናንኳኳለን። ዛሬ መልሱ እምቢ ከሆነ ነገ እንሞክራለን፣ ነገም እምቢ ከተባል ከነገ ወዲያ እንሞክራለን። ይሄ የስትራቴጂያችን አንዱ አካል። እርሳቸውን የተኩት አቶ ኃይለማርያም ደሳለኝም አስመራ ድረስ ሄደው ከአቶ ኢሳያስ ጋር ለመነጋገር ያላቸውን ፈቃደኝነት ገልጸዋል። If you ask me, do you want to go to Asmara and sit down and negotiate with Isaias Afwerki? Then I say yes. Really? I will do. My predecessor, Excellency Meles Zenawi, has asked more than 50 times even to go to Asmara and to negotiate with Isaias Afwerki. It is the denial and the stubborn action that Isaias Afwerki was taken. He has never been responsive to all the requests we made. You can ask the major people who try to mediate this process, and all of them, for all of them, late Prime Minister Meles told them he is ready to go anywhere. በመስከረም መጨረሻ ስልጣናቸውን የለቀቁት ፕሬዝዳንት ግርማ ወልደ ጊዮርጊስም ስልጣናቸውን እንደለቀቁ አስመራ ለመሄድ ያላቸውን ፍላጎት ለቮይስ ኦፍ አሜሪካ የአማርኛው አገልግሎት ገልጸዋል። ወደ ኤርትራ ለመጓዝ ፍላጎት እንዳልወት ሰማን። እስኪ ስለዚህ ጉዳይ እንገሩን ክቡር ፕሬዝዳንት። እንግዲህ እንዳልኩት ኤርትራ ብዙ የልኩበት ስለሆነና የማውቀውና የምወደው ስለሆነ ጥሩ ጎረቤት ለመሆን የሚያስችለን ሁኔታ ያስፈልጋለኝ። ስለዚህ እዚህ ጉዳይ ላይ ተማክራለሁ ብያለሁ። መቼ ለመሄድ ነው ያሰቡት? ብቻውን ነው ለመሄድ የሚያስቡት ወይስ ይዘዋቸው የሚሄዱ የልኡካን ቡድን አሉ? ይሄን አስበውበታል? የጊዜ ታጋራደረ ግን ለፐብሊክ ዲፕሎማሲ ተባባሪ ሰዎች ይኖራሉ። የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ስልጣን ከለቀቁ 4 ወር የሞላቸው ቢሆንም ምንም የሚሰማ ነገር የለም። ከአዲስ አበባም አልተነሱም። የኤርትራ የቅርብ ወዳጅ ተብላ በምትታመነው ኳታር በኩል ያልተሳካው የሽምግልና ጥረት እንዲሁም በኃያላኑ ግፊት መቋጫ ያላገኘው ውዝግብ እልባት የሚያገኘው መቼ ነው በምንስ ነው የሚለው ምላሽ እየፈለገ ቀጥሏል። ምን ብትሆን ወደ ባታስብሱነ ባትቆሰቆሱነ የመለስን ራይ ሲሳደቡ ሰድበን ቅዠት ነው አላልን። ለሸኑሩ መሞት ሸራል ወነጎነ ስልጣን የነዚያ ነው ብለን አላማን። መንግስት በሃይማኖት ጣልቃ ገባ ስንል አልተከራከርነ። የቦሌው ሸበር ድራማ ነው ብለን አልተጠራጠርነ። በፕሬዝዳንቱ የቤት ኪራይ ዋጋ አልተሸማቀቅነ። ወይም ወዲያ እየቦተለክነ የእሳት ዘገባ እያቀባበልነ የቲቪን ዜና ውሸት ነው አላልን። የስልጣን ጋዜጣ እንቅፋት አልሆነ። ምን አረግነ? ምን ብትሆን ሆድ ባታስብሱነ ባትቆሰቁሱነ። የቴሌን ግትግት ዋጥ ቻል አርገን በውሃ ጥም ስናልቅ አለው ባይላጣነ በታክሲ ጥበቃ ተንገላታነ በኑሮ ውድነት ለጨስነ ላበድነ ጉቦኛ ሙሰኛ መግቢያ ላሳጣነ ወደገም ድልዳኛ ፈተለነሳነ በስራ ጦት ደቀል ለተጎሳቆልነ ለተንገላታነ እንበላው ዳቦ አጠን መንገድ ለወደቅነ ሰደን በምሬት በሰው ሀገር ሐሩር ከስለን ለቀረነ ተስፋ ለሌለነ እንሆነው ላጣነ ምን ብትሆን ሆድ ባታስብሱነ።
እንዲነን ሁሉን በሆዳችን ዋጥ መቅ አርገን ርምጥምጥ እያልን ኑሮ እየገፋን ያየነውን ትተን መስለን ያላየን የሆነውን አልፈን ሆነን ያልሰማን ከነገ ከዛሬ ቀን ያልፋን እያልን ሀገር ገመና ነው ብለን ዝም ላልን ችለልም ለኖርነ ምን በጎጥ ባትለዩን ባታራርቁን በጎጥ ተዋድናችሁ ባታዳርጉን ምን ነብቶን ሌላው ሁሉ ቢቀር ስልጣን ባትሰጡን ኧረ በባንዲራው አታራርቁን አታለያዩን ከጥንት እስከ ዛሬ ባንድ ላይ አብረን ክፉ ደግ ያየን የአንድ ሀገር ሰው ነን ምን አረግን ምን ነብቶን ሆድ ባታስብሱን ባትቆሰቁሱን ፊደልና ልሳን